ጤና ይስጥልን ተመልካቾቻችን ዛሬ አንድ እንግዳ ይዘንላችሁ ቀርበናል ጋዜጠኛና የኮሙኒኬሽን ባለሙያ ነው ከምንም በላይ ደግሞ ስለናቱ በሚጽፋቸውና በሚያጋራቸው ጽሁፎቹ ይታወቃል በቅርቡ የእናት ባንክ ለእናቴ የተሰኘ የስነ ጽሁፍ ውድድር ላይም አሸናፊ መሆን ችሏል ጋዜጠኛ መላኩ ብርሃኑ እንኳን ደስ ያለ በጣም አመሰግናለሁ ቅድስት ያው እንግዲህ የቅርብ ወዳጆችህ የማህበራዊ ሚዲያ ቤተሰቦችህ ስለናትህ ያለህን ጥልቅ ስሜት ይረዱታል ብዬ አስባለሁ እናትህ በህይወት ያሉ ጽሁፎችን ትጽፍ ነበር በማህበራዊ ሚዲያ ታጋራ ነበር ካለፉ በኋላ ደግሞ ያው ሀዘንህ የበርካቶችም ነበርና እናትህ ማን ናቸው እናቴ የዋላሸት ገብረስላሴ ዘነበ ትባላለች ተወልጄ ያደኩት እዚህ ኦሎምፒያ አካባቢ ነው እዛው ነው የተወለድኩት የኦሎምፒያ አካባቢ ነዋሪ ናት ምናልባት ካልተሳሳትኩ ለ50 አመት ያክል እዛ ሰፈር ኖራለች እኛ እንግዲህ እኔንም ወንድሞቼንም የወለደችን እዛው ነው ትዳርም ስትመሰረት እዛው አካባቢ ሆና ነው የመሰረተችው እናቴን እኔ ያው ማንኛውም ኢትዮጵያዊ እናቱ እንደምጠራው ማየብዬ ነው የምጠራት እሷ በስሜ ጠርታኝ አታውቅም የኔ ስም መላኩ ነው እናቴ መላዬ ነው የምትለኝ ብዙ ጊዜ ደግሞ አባዬ ነው የምትለኝ እነዚህ ስሞች ናቸው እኔ አብሬ ያደኩባቸው መላዬ አባዬ ጠጋዬ ነው የምትለኝ ሰሜን ሸዋ ነው የተወለደችው ሰላሌ የሚባል ቦታ ወደ ደገም አካባቢ ጀሊሳ ይባላል የተወለደችበት ቦታ የካህን ልጅ ናት እና ቀጥተኛ ሴት ናት እውነተኛ ሴት ናት እናቴ ስለሆነች ሳይሆን ግልጽ እውነትን በጣም የምትወድ በህይወቴ እስከማውቀው ድረስ እኔ እናቴ ስትዋሽ ሰምቻት አላውቅም የግንባር ስጋ የሚባል ነገር ታውቂያለሽ ፊት ለፊት ነው ሁሉን ነገር የምትናገረው ሰዎች ያከብራታል ካሪዝማቲክ ናት በጣም ሰዎች ክብር ይሰጧታል በጣም ይወዷታል ጨዋ ናት አስተራቂ ናት መካሪ ናት እኔ እናቴን ሳስብ በጣም እደነቃለሁ በኋላ እንመለስበታለን ምናልባት ከናቱ ጋር ያለህን ቁርኝት ምናምን እንመለስበታለንና ወደ ጋዜጠኝነቱ እንዴት ተቀላቀልክ ከዛ ባለፈ ደግሞ ያው ትጽፋለህ መጽሐፍ ደግሞ ሌላ ራሱን የቻለ የክህሎት የሚጠይቅ ፍላጎት የሚጠይቅ ነውና እንዴት ነው እስኪ ጋዜጠኝነት የህይወት ጥሪ የምትየው ነገር አለ አይደል የህይወት ጥሪ ነው እንግዲህ ከልጅነት ጀምሮ ነው ጋዜጠኛ ለመሆን ስፈልግ ያደግኩት ስነ ጽሁፍን የጀመርኩት በልጅነቴ ነው ማለት ይችላል አባቴ በጣም አንባቢ ነበር ጥሩ አንባቢ የሚባል ብዙውን ዘመን ጊዜውን ከመጽሐፍ ጋር የሚያሳልፍ ለስራ የትኛውም ሀገር ሲሄድ መጽሐፍ በሻንጣ ይዞ የሚዞር አባት ነበረኝ መመሰጡ በጣም ይደንቀኝ ስለነበር እኔም በዛ መሰጥ ነበር ይመስለኛል የማንበብ ፍቅር ያደረብኝ ከዛ ጊዜ ጀምሮ ይመስለኛል መጽሐፍ የጀመርኩት ደግሞ ያው አባቴ ብዙ ጊዜ አዲስ አበባ አይቀመጥም ለስራ በተለያዩ ቦታዎች ይዞር ነበርና ከሆነ ጀምሮ ለሱ ደብዳቤ የሚጽፍ ሰው አልነበረም በቤት ውስጥ እናቴ ማንበብና መጻፍ ትችላለች ብለሽ መጽሐፍ ደብዳቤ ለመጻፍ የሚያስችል ዕውቀት አልነበራትም ስለዚህ በአካባቢው የነበሩ ሰዎችን ነው ለምን አታጽፍ የነበረው ነው ልጅ እና በአንድ ወቅት ነፍሱን ይማረው ሲሳይ የሚባል ሰው ነበርና ጎበዝ ጸሐፊ ነበር ከቤታችን ፊት ለፊት ወፍጮ ቤት አለ እና እዛ ወፍጮ ቤት ውስጥ እህል ምናምን የሚሸከምልኝ እና ደብዳቤ ጻፍልኝ ትለውና 2 ብር ነው 1 ብር ያስከፍላታል ግን ብዙ ይቆይባታል ሳምንት ምናምን ይቆይባታል ሲያመላልሳት ለመጻፍ አይመቸኝም ይላል እና እናቴ በጣም ተማረር ነበርና ይመስለኛል አይ ቲንክ 3ኛ 4ኛ ክፍል እያለሁ ምናምን መጽሐፍ ጀመርኩ ደብዳቤ ለአባቴ እሷ እየነገረችኝ እኔ ተጻፍ ተባልክ ማለት ነው ደብዳቤ በቃ አንተ ጻፍ ተባልኩኝና አባቴ ሲመጣ ያን ችግር ያውቅ ስለነበረ እሱ ደብዳቤ መጻፍ በጣም ለምወድህና ለማከብርህ ለወድ አባቴ ከተለያየበት ቀንና ሰዓት ጀምሮ ለጤና እንደምን አለ ምናምን የሚል መግቢያና ያለውና እንደሱ መግቢያዎቹን እንዴት እንደሚጻፍ ከዛ በኋላ ያለው ከመግቢያው በኋላ ያለው እናቴ የምትለው ነው መጽሐፍ ይደባለቃል አንዳንዴ እሷ የምትለውን እጽፋለሁ ቀጥሎ ደግሞ እኔ ደግሞ የምፈልገውን እጽፋለሁና የመጀመሪያ ደብዳቤ ለአባቴ ላኩለት ቤት ያለ እና እሱን ሳነባ አሁንም ያስቀኛል እና በሱ እንደሱ ነው የጀመርኩት መጽሐፍ ከዛ በኋላ እንግዲህ ልጅ ያለው ተማሪ ያለው እንግዲህ መጽሐፍ አይ ቲንክ ስለማነብ ቃላቶች አምሮ ውስጥ እየመጡም በደንብ እየተጠራቀሙ ይመስለኛል ተጽፍ ጥሩ ነበርኩኝ በዛ የተነሳ እንግዲህ ሰፈር ውስጥ ያሉ ሰዎች ቀበሌ ማመልከቻ ሲጻፍ ለዘመድ ደብዳቤ ማጻፍ ሲፈልጉ
እኔን ያጽፉኝ ነበር እና እንደዚህ ያልኩኝ የመጽሐፍ ክህሎቱ ውስጥ የተፈጠረ በጣም ደስ ይላል። ሁለቱም ተመጋጋቢ ሲሆኑ ደግሞ ጥሩ ነው። ስለ እናትህ መለስ ብለን እናወራና እንደው ሌሎች ጽሁፎችን ምናልባት ትጽፍ ይሆናል። ስለ እናትህ መጽሐፍ የጀመርክበት ጊዜ መቼ ነው? መቼ እንደሆነ ማስታወስ ይቸግረኛል። እንግዲህ ማህበራዊ ሚዲያ ላይ ፌስቡክ ከተከፈተ ምናልባት ከአንድ አመት በኋላ እዚህ ሀገር ውስጥ ሲገባ ያኔ አማርኛ መጻፍበት ጊዜ ወደ 16 አመት አካባቢ ይመስለኛል ፌስቡክ ላይ ከቆየው የኢትዮጵያ ዜና አገልግሎት ውስጥ እየሰራው ያለ ነው ፌስቡክ አካውንት የነበረኝ። ከዛ በኋላ ፌስቡክ ላይ በአማርኛ መጻፍ ከጀመረበት ጊዜ ጀምሮ ብዙ ጽሁፎችን የራሴን አስተያየቶች ያጋራ ነበር። ስለ እናቴ ያለኝ ፍቅር፣ እናቴ ምን አይነት ዋይዝ ሴት እንደሆነች፣ እኔ ለሷ ያለኝ ፍቅር፣ እሷ ለኔ ያላት ፍቅር ምን ያክል ጠንካራ እንደሆነ የምገልጽበት መንገድ ነው። እንግዲህ ብዙ ሰዎች እንዲያነቡት የሚያደርጋቸውና መጽሐፍ ከጀመርኩኝ ቆየሁ በጣም ብዙ ጊዜ። እማዬ ገልጬ የማልጨርሳት መጽሐፌ ተተርኮ የማያልቅ ትዝታዬ ጎተራ ልጅ ሆኜ ወጣት ሆኜ አዋቂ ሆኜ በኖርኩበት ዘመን ሁሉ የተሸሸኩባት አድባሬ ነበረች የኔ ዋርካ ከሐሳብ ግርታ መሸሻ ጽዴ ከድካምና ዝለት መታደሻ ጥላዬ የህይወት ምስጢር መፍቻ ቁልፌ ነበረች ያቺ ጀግና ጨረቃ በጉብዝናዋ የምትቀናባት ፀሐይ በጉልበቷ የምትገረምባት ጽልመት በግርማው ያልተጫናት አይታክቴ አይደክሜ እናቴ ዛሬ ካለች ወደ ነበረች ሄዳለች። የናቱ ለዳን ባሳዳለ እንደግነቷ ብዙ መሆኑ ነው ቃል ለእናቴ የሚለው ውድድር ላይ ያስገባው ጽሁፍ እንደው ለውድድሩ አስበው ወይስ ደግሞ እንደው ካለህ ፍቅሬን የምገልጽበት መንገድ ነው ብለህ ያስገባው ነው? እንዴት ነው? እኔ መወዳደር አይደለም የፈለኩት። ስለ እናቴ ብዙ ጊዜ ጽፋለሁ፣ ሶሻል ሚዲያ ላይ አጋራለሁ። መጽሐፍ የማድረግ እቅድ ስለነበረኝ ብዙ ሀሳቦች አሉኝ፣ ብዙ የጻፍኳቸው ያሉት ነገሮች አሁንም አሉ። ለውድድር ብዬ የጻፍኩት ጽሁፍ አይደለም፣ ውስጤ የነበረ ታሪክ ነው። የሜሶን ሚስት ዘመንን ታግላ ያሸነፈች ጀግና በሚል ርዕስ የጻፍኩት ጽሁፍ ጥቂት ዘበዝ ከታሪኳ ውስጥ ማውጥቼ የጻፍኳት ያቺ ደግሞ ስሜት ሰጠችና አሸነፈ ተባለ ጽሁፍ እንጂ ለውድድር ብዬ ተጠቅቄ አስቤ እውነት ለመናገር ለማጋነን አይደለም። ጽሁፉን ከዛን ቀን በኋላ አሸናፊ ሆናል ተብሎ ሲነገረኝ ነው መልሼ ያነበብኩት እንጂ መልሼ እንኳን አልነበብኩትም። የጻፍኩትን ጽሁፍ ሳነበው ስሜቴ ይረበሻል። ብዙ ጊዜ ስሟን ጠርቼ ለእናቴ መዘክር የሚሆን ጽሁፍ ጽፌ ሰው እንዲያነበው ሰው እንዲያውቀው ማድረግ በመቻሌ እኔ በጣም ደስ ብሎኛል። አብሬያት መዋሌ አብሬያት ማውራቴ ፍቅሯን መግለጼ ምን አገኘውበት ትላለህ? ከሷ ጋር አብሬ ያሳለፍኩት ቁጭ ያወራሁበት ጊዜ ነው። እሱም ባላደርግ ኖሮ ይቆጨኝ ነበር። እናቴ ወድሽ ተመልሳ ማትገኝ ሀብት ናት። አንድ ናት። በቃ በምድር ላይ ምንም አይነት ሀብት በምድር ላይ ቢኖርሽ እንዴትም አይነት ስኬት ላይ ብትደርሽ በምድር ላይ ያለ ማንኛውንም ነገር መግዛት የሚያስችል ጥበብም ስልጣንም ገንዘብም ቢሰጥሽ እናትን መልሰሽ ማውጣት አንድ ናት። አንድ አርጎ ነው እግዚአብሔር ፈጠራት። ያቺን እናት በህይወት እያለች ጊዜ መስጠት፣ ከሷ ጋር ማውራት፣ ከሷ ጋር መጫወት፣ ያለፈ ታሪኳን እንድትነግረን ማድረግ፣ ትራውማዋን መካፈል እና ደግሞ ለሷ ስንል ህይወትን ተጋፍተን ልንኖር እንደምንችል ከሞተችም በኋላ ሐሳቧም ልጆቿ ስለሆኑ ማረጋገጫ መስጠት ያስፈልጋል። እፎይ እንድትል ማድረግ ያስፈልጋል። ልጄ ልብ ገዝቶልኛል፣ ምንም አይሆንብኝም፣ ራሱን ችሎልኛል፣ ራሱን ያውቃል ብላ ሐሳቧን እንድትከፍል ማድረግ ያስፈልጋል። ምንም እንኳን የእናት ሐሳብ ሁሉ ጊዜም ለልጅ እንደ ህፃን ማሰብም ስለሆነ ጭምር እና በጣም አስፈላጊ ነው ብዬ አስባለሁ። እና እሱን ነው እኔ ብዙ ጊዜ ሳደርግም የነበረው። አሁንም በቃኝ ብዬ ሳልል ነው እናቴ የሄደችው። ደግነቷ ብዙ መሆኑ ነው ካለሁ ወላጅ እናት እኮ ፍጹም በመንፈሷ ልጇን ትወዳለች። እናቴ ከሞተች በኋላ የነበሩት ጊዜያቶች ለኔ
በጣም ከባድ ጊዜያቶች ነበሩ። ብዙ ማሰብ የቻልኩበት ጊዜ አልነበረምና እንግዲህ አደባባይ ያልቅሼ ወጥቶልኝ መስሎኝ ነበር። ግን እየቆየ ደግሞ በጣም ከባድ ነው። እኔ ትልቅ ሰው ነኝ አይደል? ልጆች አሉ፣ ሚስት አግብቻለሁ። ግን እናቴ ሁሉ ጊዜም ለምን ውስጤ አብራኝ እንደምትኖር ሳስበው እንዴት ነው ካገባው ከወጣው በኋላ እንኳን የእናቴ ፍቅር አንንች እንዴት አልቀነሰም እየሳስብ ይገርመኛል። ትንሽ ከባድ ጊዜ አሳለፍኩኝ። ብቻዬን መሆን በጣም ፈልግ ነበር። ቢሮ ቁጭ ብዬ መስራት የምችልበት ጊዜ ከብዶኝ ነበር። አላሰብኩም። ሞኝነት ሊሆን ይችላል ትሞታለች ብዬ አላሰብኩም ነበር። ሰዎች ሊገምቱ ይችላሉ ካላት አንፃር መለየት ትንሽ ከባድ ነው አይደል? ነው እንግዲህ ሰው እንዳመለካከቱ ይወሰናል። ትንሽ ከብዶኝ ነበር። ከዛ ለራሴ ቃል መግባት ነበረብኝ። እናቴ የኔን ባይታ አታውቅም እና ቤት ውስጥ በጣም ትልቅ ጉድለት ነው የፈጠረችብኝ። ለልጆቼ በጣም ትልቅ ጉድለት ናት። እሷ ናት የምትጎበኛቸው፣ እሷ ናት የምታያቸው። በጣም ነው የሚወዷት፣ በጣም ነበር የሚሳሱላት። እሷም ደግሞ በቃ እኔ አግብቼ ልጅ ስወልድ ነው እፎይ ያለችው። ማለት ምንድነው የምትለው? እኔ በሞት ይጽናናል በልጆቹ። በቃ እኔ አግብቼ እንድወልድ የፈለገችው እንኳን እሷ ስትሞት እኔ እንዳልጎዳ ነው። አይሽ ስለዚህ አሁን እንዳልተጎዳሁ እንድታውቅ ነው የምፈልገው። አንቺን ከማና ወዳድሬ ላብልጥ እንጂ አፍቅሬ አክብሬ እናቴን ከማን አላብሰሽኝ ፍቅርን እናትህ ጋር አብረህ ያሳለፍካቸው ጊዜያት የምትደሰትበት ጊዜ እንደሆነ አጫውተኸኛል። በህይወትህ ምን ያክል የምትማርበት ነው? በህይወትህ ምን ያክል የምትኖረው ነው? ቀጥተኛ ሰው ሆኛለሁ። እውነትን የሚወድ ሰው ሆኛለሁ። ክብር መጠበቅን ተምሬያለሁ። አርቆ ማሰብን፣ ማገናዘብን፣ ልባምነትን፣ በብዙ ነገር አለመደነቅን፣ በማግኘትም በማጣትም መካከል አንድ አይነትነት ነው። ድሮ የማውቀው መላኩ በማንነቴ ዛሬም ያለው ነው፣ ወደፊትም የሚኖረው ነው እና እናቴም እንደዛ ናት። ልጆቼም ተምረው እንዲያልፉት የምፈልገው ነገር እሱ ነው። ባለውበት ቦታ በሙሉ ሁሉ ጊዜም አንድ አይነት ሰው ነኝ። ሰዎች ድሮ የሚያውቁኝ የዛሬ 20 ዓመት የሚያውቁኝ ሰው ዛሬም ሲያውቁኝ ደሰብ ነኝ ነው። የመልክና የገጽታ ጉዳይ አይደለም፣ የሰብዕና ጉዳይ አንድ አይነት ነው። ስለዚህ ይህን ጽናትና ይህንን ማንነት ያወረሰችኝ እናቴ ነው። ለዚህ ደግሞ በጣም አመሰግናታለሁ። ለእናትህ ያለህን ጥልቅ ፍቅር በጥቂቱም ቢሆን ጨለፍ አድርገን ቆይታ አደረግን። በጣም ነው የማመሰግነው ስለነበረን ቆይታ። በጣም ነው የማመሰግነው። ተመልካቾቻችን ከጋዜጠኛ መላኩ ብርሃኑ ጋር ያደረግነው ቆይታ ይህንን ይመስል ነበር። አብራችሁን ስለነበራችሁ እናመሰግናለን። ልጅን ስትይ ተጨንቀሻል፣ የእናት ፍቅር ዋጋ ከፍለሻል። ማለዴ